ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 30 2018 አራት እጅግ በጣም ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። ከዚህም ጋር ተያይዞ እንግዲህ የመጀመሪያው መረጃዬ የባንክ አካውንታችሁን ከፋይዳ ዲጂታል መታወቂያ ጋር ያላስተሳሰራችሁ በሀገር ውስጥም በውጭም ለምትገኙ አንድ አዲስ መረጃ ከብሔራዊ ባንክ በኩል ተሰምቷል። ምንድነው? በዝርዝር ይዘነዋል። በሌላ በኩል በዱባይና በኩዌት የተሰማ እጅግ በጣም አሳዛኝ መረጃ አለ። ይህንንም በዝርዝር እናደርሳለን። እንዲሁም ደግሞ እጅግ በጣም አስደሳችና በተለይ አሁን ላይ በሀገራችን ኢትዮጵያ እጅግ በከፍተኛ ሁኔታ የኑሮ ውድነትን ስላባባሰው የሆርሙዝ ሰርጥ መዘጋትን ተከትሎ በዚህ ሰዓት አስደሳች የሆነ መረጃ ወጥቷል። ይህንንም ይዘናል። እንዲሁም ከተለያዩ የዓለም ሀገራት ሆናችሁ ገንዘብን ወደ ሀገር ቤት ስትልኩ ያለምንም ክፍያ መላክ የሚችልበትን አንድ መረጃ ሰምቻለሁ። ይህንን እንግዲህ በዝርዝር ወደ እናንተ የማደርስ ነው የሚሆነው። ሁላችሁም ቪዲዮን ላይክ እያደረጋችሁ ተከታተሉ። እንግዲህ ክቡራን ተመልካቾቼ ከሰሞኑ በሀገራችን ኢትዮጵያ ብሎም በዓለም አቀፍ ደረጃ እንግዲህ የኑሮ ውድነት ተባብሶ በተለይ በሀገራችን እጅግ ለከፋ ሁኔታ የዳረገንን የሆርሙዝ ሰርጥን በተመለከተ እጅግ በጣም አስደሳች የሆነ መረጃ በዚህ ሰዓት ከእጄ ገብቷል። እሱን በማስቀደም ወደ እናንተ እናድርስ። ኢራን እንግዲህ ነገ ወይንም አርብ ዕለት የሆርሙዝ ሰርጥን ለዓለም አቀፍ የንግድ መርከቦች ክፍት ልታደርግ እንደሆነ የሀገሪቱ ከፍተኛ ባለስልጣን በዚህ ሰዓት ለሮይተርስ ዘግቧል። እንደ ሮይተርስ ዘገባ እንግዲህ ሰርጡ የሚከፈተው በተገደበና ቁጥጥር ባለበት ሁኔታ እንደሆነ አመላክቶ ኢራንና አሜሪካ በፓኪስታን ለመገናኘት ቀጠሮ መያዛቸው ተሰምቷል። ሰርጡ የሚከፈተው በሁለቱ ሀገራት ንግግር ማዕቀፍ ላይ የጋራ መግባባት ላይ ሲደረስ እንደሆነ የተገለጸ ሲሆን ነገር ግን ወደ 90% ስምምነት ላይ እንደሚደርሱ አክሎ ሮይተርስ ዘግቧል። ማንኛውም በሆርሙዝ ሰርጥ በኩል የሚያልፍ መርከብ ከኢራን ወታደራዊ ኃይል ጋር ቅንጅት ማድረግ እንዳለበትም ግዴታ ተጥሏል። በጦርነቱ ምክንያት ኢራን ሰርጡን በመዝጋቷ በዓለም አቀፍ የነዳጅና የተፈጥሮ ጋዝ ገበያ ላይ እጅግ ከፍተኛ መቃወስ የተፈጠረ ሲሆን በተደረሰው የተኩስ አቁም ስምምነት መሰረት ቴህራን ለመርከቦች ሰላማዊ እንቅስቃሴ ዋስትና የሰጠች ሲሆን ሰርጡን የመክፈት ሂደት ከኢራን ወታደራዊ አመራሮች ጋር በቅንጅት እንደሚከናወን ሮይተርስ በዚህ ሰዓት ይፋ አድርጓል። ሌላው በተያያዘ መረጃ እንግዲህ በኤምሬትና በኩዌት እጅግ በጣም ያልተጠበቀ መረጃ ወጥቷል። በአሜሪካና በኢራን መካከል የተኩስ አቁም ስምምነት ቢኖርም በተባበሩት አረብ ኤምሬትና በኩዌት ላይ ጥቃት መፈጸሙ በዚህ ሰዓት ተሰምቷል። ጥቃቱም የተሰነዘረው በዓለም አቀፍ የንግድ መስመር በሆነው የሆርሙዝ ወሽመጥ አካባቢ ባለው የደህንነት ስጋት ምክንያት መሆኑ ተገልጾ ፕሬዝዳንት ትራምፕ ሁኔታውን እየተከታተሉ ሲሆን ክስተቱ በቀጠናው አዲስ የጂኦፖለቲካ ውጥረትና በነዳጅ ገበያ ላይ እንግዲህ ስጋት መደቀኑም ተሰምቷል። ኩዌትና አካባቢው ያላቸው እንዲሁም ኤምሬትም ያላቸው ሐሳባቸውን አጋሩን። በሌላው መረጃችን ደግሞ የኢትዮጵያ ብሔራዊ ባንክና ብሔራዊ መታወቂያ ፕሮግራም ታህሳስ 1 ቀን 2018 ያስጀመሩት የባንክ ሂሳብን ከፋይዳ ዲጂታል መታወቂያ ጋር የማጣመር ሀገር አቀፍ የትግበራ ስራ በዛሬው ዕለት መጋቢት 30 ቀን 2018 እንደሚጠናቀቅ ይታወቃል። የተሰጠው የመጨረሻ ቀን እየደረሰ በመሆኑ በተሰጠው የጊዜ ገደብ መሰረት ይጠናቀቃል ወይስ ሊራዘም ይችላል በሚል ቲክቫህ ኢትዮጵያ ለብሔራዊ ባንክ ላቀረበው ጥያቄ ከብሔራዊ ባንክ በኩል የወጣው ምላሽም ሪፖርቶች ተጠናክረዋል። በጉዳዩ ላይ ከብሔራዊ መታወቂያ ፕሮግራም ጋር ስብሰባ ይኖረናል። ሌሎች ባለድርሻ አካላትም አሉ። የደረሰበት ደረጃ ሪፖርትን ካየን በኋላ ምን ያክል ሄዷል የሚለውን አይተን መራዘም ካለበት ወይንም ከሌለበት ይታያል የሚል ምላሽ ተሰጥቶ ነበር። ባንኩም በትናንትናው ዕለት ከሚመለከታቸው ባለድርሻ አካላት ጋር በጉዳዩ ላይ መምከሩን ገልጾ በምክክራቸውም እስከ መቼ የሚለው ቀኑ ባይወሰንም ለአንድ ጊዜ ለማራዘም ከስምምነት ላይ መድረሱን ባንኩ ለቲክቫህ ኢትዮጵያ ገልጿል።
የኢትዮጵያ ብሔራዊ ባንክ ለቲክቫህ ኢትዮጵያ በሰጠው ቃልም ባንኮቹ ህብረተሰቡ እየመጣ አይደለም የሚል ቅሬታ አላቸው። ስለዚህ አዌርነሱ ላይ ግንዛቤና ትኩረት አድርገን የጊዜ ገደብ ወሰነን እስከዚህ ቀን ድረስ መታችሁ ተመዝገቡ እንላለን ብለዋል። ከዛ በኋላ ግን ለአንድ ጊዜ መራዘሙ አይቀርም። ቀኑ ግን እስከ መቼ እንደሆነ እስካሁን አልተወሰነም ተብሏል። የተመዘገበው የሰው ቁጥር እንደተጠበቀው አመርቂ አይደለም። ህብረተሰቡ በሊንክም ጭምር መመዝገብና አካውንቱን ማያያዝ እንደሚችል ገልጾ ነገር ግን እንደ ማይነርና ጆይነር አካውንት ያለ አንዳንድ ስፔሻል አካውንቶች ላይ ከሊንክ ጋር በተያያዘ ችግር አለ ማለቱን የገለጸው ባንኩ በአሁን ላይ ያለውን ሁኔታ ለማስተካከል ሲባል የተለያዩ ስትራቴጂዎችን ለመውሰድ ሞክረዋል። እነዚህን ችግሮች መፍትሄ ካገኙ በኋላ ግን ቀኑ የሚወሰነው አንደኛው ህብረተሰቡ ግንዛቤ ኖሮት በሊንክም ይሁን በአካል ሄዶ መመዝገብ እንዳለበት ማሳወቅ ሲሆን፣ በሌላ በኩል ደግሞ ከሲስተም ጋር የተያያዙ ችግሮችን ባንኩ እንዲያስተካክል መመሪያ እንሰጣለን። ቀኑ ባይወሰን ግን ምዝገባውን ለማራዘም ተስማምተናል። እስከ መቼ የሚለው ግን አልተወሰነም። ከበዓል በኋላ ተነጋግረን እናሳውቃለን። በቅርቡ ከባንክ ጋር ተነጋግረን ውሳኔው ሲመጣ ለህብረተሰቡ ለባንኮቹም ቀኑ የሚታወቅ በመሆን መግለጫ እንደሚሰጥ ለቲክቫህ ኢትዮጵያ ከብሔራዊ ባንክ በኩል የወጣውን ምላሽ በዚህ ሰዓት እንግዲህ ወደ እናንተ እጅግ በርካታ እህት ወንድሞች በተለይ በውጭ ሀገራት ሆናችሁ ይህንን ለምትጠብቁ ለእናንተ እጅግ በጣም መልካም ነው። በሌላው መረጃችን ከውጭ ሀገራት ሆናችሁ ያለምንም ክፍያ ገንዘብን ወደ ሀገር ቤት መላክ የምትችሉበትን አንድ መረጃ በዚህ ሰዓት ከእጄ ገብቶ ወደ እናንተ ይዣለሁ። ያለምንም ክፍያ በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል የሚል ከፋና መረጃ አግኝቻለሁ። መጪውን በዓል ምክንያት በማድረግ እንግዲህ ከተለያዩ የዓለም ሀገራት ወደ ሀገር ቤት ገንዘብ ለሚልኩ ዲያስፖራዎች ላኪርሜት ትልልቅ ምንዛሪዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በህጋዊ መንገድ መላክ የሚያስችል ከመሆኑ በተጨማሪ ከማስተር ወይንም ቪዛ ካርዳችሁ ጋር ወስዳችሁ ፍላጎታችሁ ወዳለበት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሰከንድ ውስጥ እንደሚደርስ በዚህ ሰዓት ይፋ ሆኗል። መተግበሪያውም ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባቸው አይገባም በማለት የላኪ ሪሚትን መተግበሪያ ከፕሌይ ስቶርና አፕ ስቶር ብቻ በማውረድ በነፃ ወደ ሀገር ቤት መላክ እንደምትችሉ እንግዲህ በዚህ ሰዓት የደረሰኝ መረጃ ያመላክታል። ዛሬ እንግዲህ እነዚህን መረጃዎች በዚህ ሰዓት አጠናቅሬ ይዤላችሁ ቀርብ ያለው ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።